አያንተ ደሞ ዘንድሮ ያ ምናምንት ያልምቶት ሽንኩርት አየህልኝ አይደል? ለሰው ይምሰል ትንሽ ተክላል እንጂ ነገሩ እኮ ያቀባብር። እንዴት ደግሞ ዱአንተያ ከሱ መሬት የዘራም ሆነ የተከለ ትንሽም ፍሬ ማግኘት አይቻልም እኮ። አሃ ለምን ሲባል መቼም አንተም እንደ ሌሎች አምናለሁ አትለኝም አይደለ? እናንተ ወሳጅ አይደለም እያልክ ነው? አይ እኔ ባይኔ እስካላየው ድረስ አላምንም። ጅሌው እንግዳስ እኛም አብረን ነው ከሱ ጋር የምንሰራ። ለምን እሱ ብቻ ከበርት የሆነ መስላል ብል? እሱማ እኔንም ግሮ አጋብቶኛል። ቶማ ተንክ ወሳጅ ስለሆነ ነው እንጅማ እንደውስ ባይገርምህ ጅውላ ይገልባል አይደል እንደሚባል አያቱማ። ኧረ ተው አንተ እንደው በያርንበት ሰው እንደው ቆረጠምን ያ ሆነ ብለህ ነው እንደው ይህን ወሳጅ ዘንድሮማ የምንካረምም አይመስለኝ። ኧረ ተው እንደው አንተ እርቡቅ ብሎ መኖሩን የሚሻል እንደው አትፎክር እንዲህ እንደው የሚጣልብኝን ነገር ብታይ እኮ እንደው ወፉ ደሙ አቤት ከደረሰ በይ መጣን አዘጋጃጁ ተዘጋጅቷል እንዲያቆዩኑ ታሉ በይ መጣን እኛ እዚህ ወሬያችንን እንዋራለን እሱ ምኑንም ይቀብራል። ኧረ ተውማ ይልቁንስ እስኪ ባለቤቴ እንዳናስጠብቃት እንሂድ ካልክማ እንደውም ይሻላል እዚህ ከምንቀመጥ እንሂድ እስኪ ጠጥተነው እንምጣ። አንተ በላይነህ ኧረ በላይነህ ንሳ ወውን እየመጣ መሆኑን ይልኝማ መታታይም ወሳጅ ንሳ እስኪ ዝል በግ ገባብኛል ብዬ ነው። ነይክስ ቀለሜ ኧረ ቀለሜ አቤት እንግዲህ ና ግባ እንጂ እንግዳ እየብሽ መጣሁኝ። ኧረ ምን ገዶ ነው? ግቡ ሰላም ዋላችሁ? እንደው ደህና ዋልኩ ወይ? ደግ ነው ወይ? ግቡ ና እስኪ ቁጭ በል። እሺ ና ቁጭ በል እስኪ ቁጭ በል። እሺ እሺ እስቲ የሚቀመስ ጭን እንሳ እስኪ አንተዬ ጠላ ነው ቅመሰው እስኪ። ቦምብ የሆነ ጠላ አይደል እንደ አንተ ባለቤቴ ጥሩ ባለቤት እኮ ነው ያለኝ። ጠጡ እሺ ነይ አድርጊለት እስኪ። እንደው እስከ መጠጣት ውጭ ምን አማራጭ አለን? ባይሆን ጠጣልኝ እስኪ። ባይሆን ጠጣነውን ነገር ገብቶ አስድብንም። እሱስ ልክ ነህ። ይሄማ የመጣሁበት አይደለ። እንዴው ሰርታችሁ መለወጥ ሲያቅታችሁ ወሳጅ ምናምን ትላላችሁ አይደለ? አንቺ ደግሞ ድፍን አንድ አመት ሙሉ ስለፋ ከርሜ አይደል እንዴ ህሊም ውድማ አይበለው እያወቅሽ ደግሞ እንደሰራ ወንድ እያወቅሽ ድፍን አንድ አመት ሙሉ ስለፋ ከርሜ እህላችን ውድማ የበለው እንዳላወቀ ደግሞ አንቺ እንዴ አይ እንደው ያኔማ እንደ ጓደኛ እንደው ድንች አርገው እያልኩ አይደለም ሽንኩርት አርገው ያከሰርከው ደግሞ እንደሰራ ወንድ እንደው ስታወራ አታፍርም? ኧረ ደግሞ ወንድነቴን ታውቂኛለሽ እንዴት አርጌ እንደማርስ እያወቅሽ እዛኔማ ያደርስሃል። እንደው አንተዬ እንደው አንድ ጉርሳ ብቻ እንደው አንጀት ይስበለው ደግሞ ምንድነው እንደው ያንተ ጉድ እንኳን አያልቅም። እስኪ አውጋኝ አንተ። እዛ ማን ነው የሚሉት ኮሸሽላ እዛ ነው እዛ ሌማት ተይዞ መሄድ አሉ። አሁን እዛ በጀሪካ ኖሮ አልጠለው ተይዞ ሄዶ ቁጭ ሲል መንደር ሲደርስ ካጠገቡ ያለው ሰው ኢየሱስ ሳያውቅ ወሳጅ ኖሯል። አሁን ጀሪካኑ ፀሐይ መጥቶት እንደዚህ ነፋ ሲልባቸው ሊያስተነፍሱ ክፍት ያደርጉታል። ከውስጡ ጉርጥ አልተገኘም። አንተ በስማን በል ዋ እስኪቶ ጉር ነው አንተዬ ጉር ነው የምታሰማኝ። የማንተ እንደው አንድ ጫፋ ከያዝክ እንደው ዝም ብለህ ማውራት ነው እና ምንድነው እንደው አይደለም እንደው የሆነ ሴትዮ ናት አሉ እንደው እንጀራ ስጋግራል አውጥታ ቁጭ ስታረግልህ አሁንም አውጥታ ቁጭ ስታረግልህ
ከዛ በኋላ እንዲው ግራ ግብት ሲላት በቱና ምታበመጣዲት ሙሉ ለቅለቅ ከዛ አውታ ቁጭ ስታረግ ለኪያን ጎረቤቷን ተጠራጠር ኖሯል ሀዲያም ሆዶን ከፈተ ስታረግ እንዲው አንድ ሞድ ወጣት እንደሱ ነው እንዴ አንተ ደግሞ እንዲው ጫፋ ይዘማራት ትወዲያለህ እኔ እኮ አሉ ሲሉ ሰብቼ ነው እንጂ እኔ ባላይ ባይኔ ያላየሁት እንግዳ ያው ዞሮ ወሳጅ ሰሙ ይለያይ እንጂ አንድ አይነት ስራ የሚሰሩ ሽናት መለኛ ሰው እናንተ እየጠጣችሁ እንደው ጉድ እኮ ነው ጉድ ነው በሉ እናንተ እንደው በየርንበት ነገር እንዳላመጥ ትንሽ ተጫወት እንጂ ጠለውንም ጠጣው አይዝ ትንሽ ነገር ስላጋጠመኝ ነው መሄድ አለብኝ ኧረ እባክህን ትንሽ ተጫወት በልበል እንግዲህ መሄድ አለብኝ ይመሽብኛል በሉ ሰላም እደሩ ቀለሜ አቤት በይ ሸይቻው መጣው ዲግ በይ በሉ እንግዲህ በጊዜ ጉዳይ ላስፈጥም መሄድ አለብኝ ትንሽ ብትጫወት ኖሮ ቸኩለ እኮ ነው የወጣ አይ ይመሽብኛል እንግዲህ ካልከኝ በል ደህና ምሽ በል ካምነው ከዘንድሮ የከርሞ ይብሳል ማተቤ እንዴት ዋልክ ታንኩት እንዴት ነህ ጣው እንዴት ዋለህ በል ተይው አንቺ እንደዚህ ሱኖ ተሰርቶ እንደው ተለፋ ብለሽ ነው ዘንድሮማ እሷን እንደው ታተይም እኮ ምጣዱ ምኑ ስትሉ አልኩብህ እንደው ወረድ ብለህ ጠላ ምን አትልም ነበር አይ አንቺ እንኳን ጠላ ምን ብዬበት የዘንድሮ ማዳበሪያ ዳስ ተቻለ ቁጭ በይ እስቲ ተቻለ ብለሽ ነው ወይ ለከብቶ ይጣልሽላችሁ አዋን ጥዬላችሁ ነው የመጣው ደክ ጥሩ አድርገሻል እስቲ ቆይ እና ለከብቶ ጥዬላችኋለሁ ነው ያልሽ ደግሞ ግብርኖችም ተከተማ መጥተው ነበር እና ምን አሉ በይ እናማ ዶሮዎችም መድፌ ወጉና ደግሞ ሰሞኑን ተከተማው የእርባታ ስልጠና ስለሚሰጥ መጥተው ይወሰድ ብለዋል ደግ ብሏል አንቺዬ እንደው ግብርኖች እኮ ያጅ እስቲ ጠላ ተውኝ እስጣትቼ ነው የመጣው ታጭንሽማ አንቺዬ ቀጠን ብሏል ታቴናት የበጠበጠችው አሁን እኮ ግብርኖች እኮ እንደው ተመጡማ የእንጀኔን የተሩ ምናምኑን ቢያሰጡን እኮ እንደው ዘንድሮ እኮ ዘመነ ማቴዎስ ነው ሽንኩርት ያበላል እኮ ታቴ በዘመኔ ዮሐንስ መስሎኝ ደህና ሽንኩርት አበቀልን ያለች ታቴ ደግሞ እንዲህ ሁለት ተጠጥ እንደው የምታወራውን አታውቅም ዘመነ ማቴዎስ እንደ ዘመን ነው አይደል ያለባባ እንግዲህ እሱን እናንተ ሆናችሁ የምታውቁት ዞሮ ሽንኩርት ነው የሚሆን እንደው ማተቤ እንደው ያብርቁ እዛ ተከተማ ተሚንቋልል ምን እናንተ መጥቶ እዚህ ቢያግዝ አይ አንቺ እሱ ተስተምር ያለው እያለ አይደለም እንደ ስራ ሞልቶ ስራ ፍለጋ በየከተማው የሚንቋልል ደግሞ የስሙኑ ቂለው እናንተ ያውን እንደው የሱን ወርቅ ጥሎ የሷን አንቦራ ብጭ ፍለጋ አለመታደል ነው እስቲ ታዩ እንዲያለ የየገጠሩ እርጋጥ ተስተምር ያለው ብሎ ከተማ ገብቶ እንደ ደቡብ አያ ነው አላሉ እንደ ሲዞር የሚውል እያየሽው መሬቱ ሁሉ እንግዲያ ውድማ ሲበለው ዘንድሮ እኮ ምንም እኮ የተተከለ ሽንኩርት ራሱ የለም እንዲያለው እርጋጡ እኮ ከተማ ሰተት ብሎ ጓዙን ጠቅልሎ ገብቶ ቁጭ አለው እሱን እና አሁን ቤት ትሄጂና ታቴም ተሎ እኔን ያለች ደግሞ እዛም ስራ አላገዝኩ አይደል ደግ ሄደሽ ድንገት ብርቁ መጥቶ እንደሆነ ዱ አደራን እንዱ ፈልጌ ነው ቶሎ ብር ብለህና እንዲያታስጠብቀ ፈልጋለሁ በዩ እዚህ ወንዝ አለተና እሱን እስቲ እንገድበው ብያለሁ እኔም እንዱ ጭንቅ ጥብባለኝ እንዱ ተሱ ብላት አይጠፋም በል እንግዲህ አስልህድ በይ ቆይ ለአንድ ሁለት ልበልና ማንቆርቆሪውን ይዘሽው እሺ እንደዛ ነው የሚሻል በበቃ በይ ደህና ዋል አሜን በይ እስቲ ቀስ ብለሽ ጁሻ እንዳያስደነግጥ በይ እንዴት ነው ያልኩሽ አይው
እልክልሃለሁ ተሎ ብር ብለና አደራሽ እት ይትመራቀስ ትደርቅ ታሎና በይው እሺ በይ ውሻ እንዳያስደነግጥሽ አይ ጎበዚት ጎበዝ እህት ብትበይ ኖሮ ጥሩ ነበር አንተ በላይነህ ና ምሳ እንብላ ና እንጂ እንቅመሰው ራስህ ጉዳይ ሰው እንብላ ታለ ተንብላ በኋላ እናንተ አቤት ማን ነው? ሰላም ነህ? ሰላም ነው። እንዴት ነህ? ደህና ነህ? ደህና ሰላም ነው። እንዴት ነህ? ደህና እግዚአብሔር ይመስገን ደህና። ወደ ቤት አንገባም? አይ አልገባም። ይቅርታ አድርግልኝ እንጂ ግን አልለየሁህም። ምን ነው እንደው ቤቱ ጸጥ ብሏል። እንደው አባታችን የሉም እንዴ? አሃ እሱን ፈልገህ ነው እንዴ? እኔ እኮ ከገጠር ከዛ ከቀዬው የመጣህ ዘመድ መስለኝ ነበረ። አይ እሱን ፈልጌ ነበረ። አይ እሱማ ካረፈ እኮ ትንሽ ቆየት አለ። ምን በሰላም ነበር የፈለግከው? ምን ፎሪ ብላኝ እኔን አፈሩ ይጫነኝ። አይ እኔን ድንጋዩ ይጫነኝ። አባት አለም አልሰማሁም ነበር አባት አለም። አይ የኔ ተራ ሲደርስ አይ ነውስ ምኑን ያልሰማህ? መሞታቸውን ነው። አሃ አሁን ማን ሞት አለ? እኔ ያልኩ አርፏል ነው እንጂ ምን አይነት ሰው ነው በእናታችሁ? ታሟርትበታለህ እንዴ ባባቴ? አርፏል ስትለኝ እኮ ደንግጬ ነው። እኔም አመጣጤ እንደው የመተት ላሰራን ነበር እንዴ? አሃ ይወሳይ ልታሰራ ምን ያደርግልሃል? ይሄ ደግሞ ጠፍቶ ነው እንዴ? ሌሎች ከበርቴ ለመሆን ነው። ይኸውልህ አርፏል ያልኩህ ይሄን ዓለም አለው ሰለቸውና አሁን ሁሉንም ነገር ትቶት ወደ ገዳም ገብቷል። እንደው መግባቱንስ ይግቡ። እንደው የት አባታቸው ነው አንተ ሄዱ? መጀመሪያ ዲማ ጊዮርጊስ ነበረ። አሁን ግን ደብረ ወርቅ ማርያም ምንኩስናውን ተቀብሎ ተቀምጧል። እንደው እሱማ ከሆነ በህይወት ማኖራቸው አይደል እንደሚፈልግ ሀጅ አሰራቸው ይል እንዴ? ይኸውልህ በመጀመሪያ እሱ ማንንም ማናገር አይፈልግም እኛንም ጨምሮ። ሲቀጥል የወሳጅ የሚባል ነገር የለም። አንተ ሀብታም ለመሆን ተፈለግ ጠንክረህ መስራት ብቻ ነው። አይ እሱን እኮ አለው አየነው አይደል እንዴ? ይኸውልህ ከሰማኝ ስማኝ። አባታችን አውቆ ነበር ሰዎችን የሚያጭበረብራቸው። አሁን ስለጠጠተው አንድ ፊ ባቄላ ብቻ ነው እየተጠቀመ ፈጣሪውን እየለመነ ያለ። አንተ አባት እንደው ምን አይነት ቅሌታም ናቸው? አሁን ያልከኝ ነገር እውነት ነው? አዎ እውነቴን ነው። ርቁንስ አንተም ፈጣሪን እየለመንክ ጠንክረህ ብትሰራ ሀብታም ትሆናለህ። በል እግዚአብሔር ያክብርልኝ። በል እሺ። ሰላም ነው ክድዬ? ወርቆ እንዴት ነህ? ደህና ነው ወይ? አማን ነው ወይ? አንተዬ ሰላም ነው? ደህና ነን። እንዴት ነው? ሰላም ነው። ሰላም ናችሁ? አንተዬ ምን ነው ክስት ብላለህ? አይ እንግዲህ ምን ላድርግ ብለህ ነው? ስራውም ጠፋ። አፈር ልብላ ያንስ እንኳን። ኧረ ችግር የለውም። እኔ ነገ እየበላለሁ። አንተዬ እኔም ተዛሬ ነገ መጥቼ ስንቋን ምኗን እላለሁ ስል እያየሁም ሽንኩርቱ ምኗን አላደርስህ ብሎ እናንተስ እኔም እኮ እየመጡ አላገዝኳችሁም። እናንተስ እንዴት አድርጋችሁ ያደርሳችኋል? እኔው እየራሴ እየመጡ ወስዳለሁ እንጂ። ይሁን ግድ የለም። እና እንዴት ነው ስራው? ምኑ አንተዬ ምን አለው ብለህ ነው? ስራ ምን እስኪ በሰሞን ትንሽ ፈተና ተፈትኜ ነበር ቢቀናኝ። እንግዲህ እስኪ እሱን ነው የምጠባበቀው። አይዞህ ዙሮ የሰው ላይ እግዚአብሔር ባለው ነው የሚኖር። ደግሞ ስራ ምንም ቢጠፋ እችን ሽንኩርቷ ምኗ ዘንድሮ ጥሩ ነው ታበላለች ተብሏል። እሷን ቢሆን ሽጬ 3 እግርም ቢሆን እገዛላለሁ። አረ እንደው አንተ አትንጓለል። እኔም እኮ አንዳንድ ጊዜ እኮ በትርፍ ሰዓቴ እኮ የቀን ስሬት ምን ይተላለሁ። ቶ ግድ የለም እገዛላለሁ። እንደው አሁን እንደው ጨነቀኝ። አንድ ጉዳይ አእምሮዬ ላይ ገብቶ ራሴን እንደው ፎጠፎጠኝ። እንደው የበገይትን ስንዴ ልዘራ ፈለኩና እዛ ጋር ጥብጠቡ ላይ ይታያል።
አው ያየሁት ነው። እዛ ላይ እንዲሁ ውሃውን ወደዚህ በኩል ወስድ እንዲሁ ግራ ገባኝ። እንዲሁ ብልሃቱ ጠፋኝ። እንዲሁ ጨነቀኝ። እንዲሁ ጠበበኝ። ወንድም ማለት እንዴት እዚህ ላይ እኮ በጣም ያለፋል እኮ። እስኪ ጉዱስ ማን ነው? እንደው አንተ አሁን ሐሳብህ ጥሩ ሐሳብ ነው ያሰብከው። ግን ምን መሰለ አሁን ይሄኛው ላይ ይሄንን ስትቆፍር በጣም ይከብዳል። ስለዚህ ያኛው ትልቁ እንትኑ ይታያል አይደል? ጎበብ ያለው ቦቃው ድንጋይ ትልቁ ድንጋይ ማለት ነው። እሱ ላይ እንደውም አንድ 10 ኩንታል አፈርና አሸዋ አድርገን በደንብ የተሸረሸረውን ምን ሞላና ከዛ ቀጥታ ባለሙ መሬት ላይ ቀጥታ ወደ አንተ መሬት እንዲደርስ ማድረግ እንችላለን እኮ። አንተ እግዚአብሔር ይባርክህ። ዋ እንዴት አንተ እንዴት አልመጣልኝም። በዚህ በኩልማ እንግዳ ቀጥታ በዚህ ባበራ መሬት በኩልማ እንግዳ ቀጥታ ጓሩላ መግባት ይችላል። እንደውም በቃ አሪፍ ነው። እንደውም እዛ አለሙ መሬት ድረስ ከመሄድ በዚሁ ባበራ መሬት ላይ በቅርቡ አንተ መሬት ላይ ቀጥታ ይገባላል። አይ ሐሳባችሁ ጥሩ ነበር። አበራ እዚህ ሆነ ነው ወይ ደህና ዋላችሁ አትልም ወይ? በል አይ ወሬያችሁን እየሰማው ነበር። ሩኪያን ያለሽ ሰላም ዋላችሁ? እንደምን ዋልክ? እንዴት ዋልክ? እግዚአብሔር ይመስገን። ሰላም ዋልክ? ደህና ዋልኩኝ። በእኔ መሬት ላይ ውሃ ጥልፋችሁ አትወስዱ። ለምን ሲባል በል ይኸውልህ አበራ አለቅስ አንተም ጎበዝ ትሆን ካልሰነፍክ እኮ አንተም ቢሆን አልመተህ በጋራ ጥሩን ማጠራር እንችላለን። አይ ይቅርብኝ። እንደዚህማ ከሆነ እኔስ እናንተ ተቀብዬ አለማይል እንዴ? እንደዛ ነው የሚሻል። አይ በእኔ መሬት ላይማ የዚህ ወሳጅ ውሃ ጠልፋ ወስድበት። ምን አልክ አንተ ሰይጣን? ማንን ነው አንተ ሰይጣን? አንተ የጋኒናም የቡዳ ልጅ አንተ አበራ ተው እንጂ አሰማውም እንደምን እንደሚል ተው እንጂ አበራ ተው። ቆይማ አንተ የቡዳ ዘር ቡዳ አበራ ተው። አባትና አባቴ ብዙ ነገር አብረው አሳርፈዋል። ምንድነው ወንድም እኮ ነው። እኔን ረግጠህ መተህ የት አረኬ ተው እንጂ ጎበዝ እንስራ ባል ሰው መጣላችሁ። የማንንም ገንዘብ የጋፍፋችሁ ለምዳችሁ እረኪ አንተ ያለሽ ሰው አብሮ እንስራ ሲባል ድንብ ይባላል እንጂ ደግሞ አይሆንም። በህይወት እያለውማ በመሬቴ ላይ ማንም ቡዳ ሲወስድበት አላይም። እኛ እኮ እንደው በዚህ በኩል ይቀለናል ብለን ነው እንጂ በዛው ባለቱ ላይ እኮ እኛ ቆፍረን እናወጣዋለን። እና ማን ያዛችሁ? ተጓዙዱ ራስህ ጉዳይ ነው። ኧረ ተው እንደዚህማ አይሆንም። ተው እንጂ አንተ ደግሞ ምን ቤት ነህ በል በእኔ መሬት የምታዝሽ? ይኸውልህ አበራ ቅድም ከአንተ ቤት እንዲወጣው ጠንቋይ ቤት ነበር ያለው። ኧረ አንተ ምን አይነት ወርኩ ሰው ነህ? ታዲያ ምን ትነግረኝ ነው አንተ? ከዛ በኋላማ ያ የሀብት ያረጋን ያለው ሰውዬ አውቆ ገንዘባችንን ሲያጭበረብር ኖሮ አሁን በሰራው ስራ ተጠጥቶ አይደል እንዴ ወደ ከተማ ሄደ ገዳም የገባ ያሉ። አንተዬ ደምሩ ጉደኛ ነህ አንተ። በቁመት ልክ አይደል አንተ ጉዴን ያከናድበ እረኪ አንተ ያለሽ እና ደግሞ ምን አለ አንተ እና ልጁ ምን ቢለኝ ጥሩ ነው ሲናግዱ አትናግር ሲያርሱ አትራስና ተደግሞብኛል በል ቁጭ ብለዋልና ብሎ አላለኝም መሰላችሁ? ደግሞ ይሄ ምን ማለት ነው? እስቲ ግልጥ አድርገህ ንገረኝ። ልክ ብሏል። ይኸውላችሁ ምን መሰላችሁ እናንተ በቃ ይሄ አልገባችሁም ማለት ነው። ገና በቃ የስራ ዜዶ አልገባችሁም ማለት ነው። አያችሁ አይደለ? ሰውየው ሲሰራ ጠንክሮ ጊዜውን መስዋዕት አድርጎ ሲሰራ ትዳሩን ሲያሸንፍ ቁጭ ብለህ እያየህ ወሳጅ ቡዳ ከማለት ጊዜን መስዋዕት አድርገህ በዚህ በወጣትነት እድሜት በደንብ ሰርተህ ትዳርን ማሸነፍ ማለት ነው። ደግሞ እኮ እናንተ ወጣት ናችሁ፣ ሰርታችሁ ብዙ ደረጃ መድረስ የምትችሉ ሰዎች ናችሁ አይደለም እንዴ? ዱ ተባረክ፣ እግዚአብሔር ይባርክ ጆርጅስን። እኔ ወንድሜ ስለሆነ አይደለም እንደዚህ የምደግፈው። እንዲሁ እንደዚህ ይኸውላችሁ ወንድሞቼ፣ እኔ እውነቴን ነው። እኔ አባቴን ወሳጅ ነው አሉት፣ አባቴ ዝም አለ። አያቴንም ወሳጅ ነው አሉት፣ ቡዲያ ነው አሉት፣ ዝም አሉ። የነሱ አልበቃ ብሎ በእኔ በልጁ ደረሰ። እኔ ግን ጀሮዬን እፍን አድርጌ ከዛሬ ነገ የተቃና ህይወት ይኖረኛል ብዬ ሰርጌ በየካቲት ነው ሁላችሁም ታውቃላችሁ። ጆርጅስን እንደዛው እኮ በየጠላ ቤቱ አልከሰከስም። አይ ቤት ተቀን አልምቼ ታመት 2 ጊዜ 3 ጊዜ ሰርቼ ነው። በዚህ በሰራው ወሳጅ ነው ይሉኛል፣ ደግሞ ሌላ ሟርተኛ ነው ይሉኛል። እግዚአብሔር ያሳያችሁ።
እኔ ለፍቼ ሰርቼ የቁጠባ ብርም ቢሆን አንድ ብር የለችብኝም። ጊዮርጊስን የእናት አባቴን ምዳ ነቅዬን የጣልኩት የማዳበሪያውን ቢባል በከሽ 10,850 ብር ከ52 ሳንቲም ጊዮርጊስን ጦሽ አድርጌ ከፍዬ በመስራቴ ነው እንጂ እንደዚህ ጥሩ አይደለም። አየህ አበራ፣ እሱንም አላሰራ ከምንል እኔም ልረስ አንተም ዝራ እሱም ይዝራ። ደግሞ ያላችሁን ነገር ጥሩ አስባችኋል። እንኳን ለኛ ከተስማማነ ለአገሩ ይበቃል እንዴ? ጊዮርጊስን እንደው እኔም ሳላውቅ ነው እንደው እንግዳ እኔ ባይና አላየው ወሳጅ ስትባል